ስለዚህ ሂድና እንደገና አንዴ ኦኬ እንድገም። ጤና ይስጥልኝ እንደምን ዋላችሁ ወይም እንደምን አመሻችሁ። ሄሎ አማኑኤል ጤና ይስጥልኝ። ቀጥል ጥያቄህን። ጤና ይስጥልኝ ፋሲል። ጤና ይስጥልኝ። ጉርዶሽ አካባቢ ምክንያት ከአንተ ስራ ጋር እስኪ አያይዘህን ነገር ምን የሚያገናኘው እና ሳይንቲፊክሊ ፕሩቭ ያደረከውን ነገር ካለ ንገረኝ። ትላንት ጨረቃ ደመስ ላይ ታየችው የተፈጥሮ ክስተት ነው። ነገር ግን አንዳንድ ሰዎች ሲያብራሩ 13ኛ ወር ጳጉሜ በመሆኗ የተነሳ ጨረቃው ደም መስሎ ታየ ብለው ሲተነትኑ ሰምተናል። 13 ወር የሚለው ጽንሰ ሀሳብ ሐሰት ነው፣ ስህተት ነው። ምክንያቱም የፀሐይ ዓመት 12 ወር ብቻ ስለሆነ በመሆኑም 365 ለ12 ብታካፍል 30 ዕለት ይደርስና ቀሪ 5 ነው። በአራት ዓመት አንዴ 366 ለ12 ብታካፍል እንዲሁ 30 ይደርስና ቀሪ 6 ነው። ስለዚህ ከመስፈሪያ 30 ዕለት የተረፈውን 5 እና 6 ዕለት በምን ስነ ሂሳብ ስብስብ ህግ ነው 13ኛ ወር ብለህ የምትለው? እና ይሄ የተሳሳተ ነው። ስለዚህ የኢትዮጵያ 12 ወራት 11 ሰፊ ባለ 30 ዕለት 330 ዕለት ይሰጣል። 12ኛው አንድ በጣም ሰፊ ባለ 35 ዕለት 35 ዕለት ይሰጣል። ስደምረው 365 ይሰጣል። ይሄ እንግዲህ ነሐሴና ጳጉሜን እንዳንድ ወር ወስደን ማለት ነው። ይሄ ለተከታታይ 3 ዓመት ነው። በየአራት ዓመት አንዴ 11 ሰፊ ባለ 30 ዕለት 330 ይሰጣል። አንድ እጅግ በጣም ሰፊ ባለ 36 ዕለት ጳጉሜ 6 የሚመዘገብበት ዕለት ማለት ነው 36 ይመጣል። ስደምረው 366 ነው። ስለዚህ በኢትዮጵያ ቀን መቁጠሪያ 13 ወር የለንም። ያሉትን ራሱ ብንወስድ የጨረቃ መቁጠሪያ የሚለው እንደው ካለ ጨረቃ በየ29 ቀን ተኩል ትወለዳለች። በ13 ብታበዛው 383.5 ዕለት ነው። ይሄ ደግሞ ከፀሐይ 365 ቀን ከሩቡ በለጠ። ሁለተኛ 29 ከሩቡ በ12 ብታበዛው 354 ዕለት ብቻ ነው የሚመጣው። ይሄ ደግሞ ከፀሐይ ዓመት ወይም 365 ከ6 ሰዓቱ አነሰ እና በሂሳብ ህግ ጨረቃ በየ8 ቀን ከሩብ በመወለዷ የተነሳ 13 ወይንም 12 ወር የሚለውን ጽንሰ ሀሳብ አሟላም ማለት ነው። ሌላው በተለይ የጨረቃን ዑደት መሰረት አድርጎ ይቆጠራል የሚባለው የእስልምና እምነት ነው። ቅዱስ ቁርአን ላይ ወር 12 መሆኑን በመጽሐፍ ሂጅራ ዘመን ጁን 20 627 ማነው 622 አኖ ዶሚኒ ላይ መጀመሩን ተጽፏል። ይሄ ሰኔ 13 614 ዓመተ ምህረት ማለት ነው። ነገር ግን በኢትዮጵያ የቀን አቆጣጠር ከግሪጎሪያን አንጻር እንዳገኘሁት ጸደይና ስፕሪንግ ከመጸውና ከአውትመን አንጻር መመንጨት ከጀመሩበት እስከ ጸደይና መጸው ከስፕሪንግና ከአውትመን አንጻር ተመዝግበው የነበሩትና ሂጅራ ዘመን የጀመረው
ሰኞ ዕለት ሰኔ 13 614 ዓመተ ምህረት ከመንዴ ጁን 20 622 አኖ ዶሚኒ አንጻር ነው ማለት ነው። በመሆኑም ዕለቱ ራሱ የሳምንቱ ዕለት ካልተጻፈ የተሟላ ስለማይሆን ይሄንን ወደኋላ በትንቢት ማወቅ የቻልነው የኢትዮጵያን እና የግሪጎሪያንን መቁጠሪያ ከየምንጩና ከየጠቀሜታው አንጻር በማነጻጸር ነው። ይህም ማለት ሁልጊዜ በየ4 ሰዓት በእጅ ሰዓትና በቀን መቁጠሪያ ላይ የሚመዘገቡት አጠቃላይ አሃዶች ስለሚቀዱ ወይም ድራይቭ ስለሚደረጉ ነው ማወቅ ይቻልነው። ስለዚህ 13 ወር ብሎ ነገር የለም፣ ስህተት ነው ብዬ ነው እንግዲህ መደምደሚያውን የማጠቃልለው። ግልጽ ነው? ኦኬ። እስቲና ሴፍ የተደረገውን ቼክ እናድርገውና ሲወርቡት እንዴ እንትን ብለን ነው ያደረገው።